ቆይ አንተ እኛ ደህና የሞቀ ቤታችን ለማፍረስ ፍላጎት እሱ ነው የመጣው። አንተ ነህ የመጣው። እሱ ነው የመጣው። መጀመሪያ ድርኩሽን አልነበርኩም። አረጋሽ ሱበታል አረጋ ልጅ ሱበታል ማሹ አንቺ ጋር ያጨረስነው ብዙ ነገር አለ። አንቺ ጋር እንዳትተው ማለት አሁን በግልጽ ነው የምጠይቅሽ። ከኔ ጋር ትሆኛለሽ አትሆኝም? ምን ማለት ማትሆኚ ከሆነ ራስሽ ላይ ችግር እንደተመጣሽ አንድ ነገር ይሁንና ማለት ነው ሆስፒታል ገብቷል። ሌላ ነገር ውስጥ እየገባ ነው። እስካሁን ድረስ አልነቃም። አንድ ነገር ይሁንና እኔን ቤቴ ውስጥ ጭራሽ ብለህ ቤቴ ውስጥ ወንጀል መስራት ጀመርክ። ጭራሽ ሰው መግደል ጀመርክ ብለህ እንደዛ ሲያደርገኝ ዝም ብዬ ሊው የተናገረው ነገር ውሸት ነው። አንተ ፍቅር አለ ለሷ ለምን የለኝም? ፍቅር ቢኖርማ በፍቅር ታምን ነበር አይደለም? በፍቅር ለማሸነፍ ትሞክር ነበር። ፍቅር ቢኖርክ የምታደርገው ነገር ያረጋው ነገር እኔ ለመጉዳት የምታደርገው ነገር ሁሉ በወንጀልና በጥፋት ነው እየሄድክበት ያለው መንገድ ሁሉ ስህተት ነው። ትክክል ሆኖም አያውቅም ሲጀመር ማለት ነው። ምን እንዳደረግ ነበር የምፈልገው? አዎ አንተ የምታደርገው ነገር ሁሉ ውሸት ነው። በቃ ምን እንዳደረግ ነበር የምፈልገው? እንደዛ ሲያደርገኝ እሺ ምን አደረግ? በአንተ በኔ ቦታ ብትሆን ምን በቃ እንኳን ተናገር። ስለኔ መጥፎ ነገር እኮ የተናገረው መጥፎ ነገር እውነታውን ነው እንጂ የተናገረው። እኛ እኮ ከምናየው ነገር ተነስተን ራሱ እንደዛ አይነት ሰው እንደሆንክ እኮ መገመት እኮ አይከብድም። በተደጋጋሚ የምነግርህ ሰይጣን ነህ። ሰይጣን አትበለኝ። ሰይጣን ነው ሲጀመር። ሲቀጥል ከዚህ በኋላ ህይወታችን ውስጥ እንድትገባ አልፈልግም። ሺህ ጊዜ ተናግሬያለሁ። ምናልባት በአጋጣሚ በነገሮች ሁኔታ እየተመላለስክ ድግግሞሽ እዚህ ቤት እየመጣህ ነው ያለው። እንትን እያልክ ነው ያለው። አንተ እኮ ነው የገባው። አሁንም ላስታውስ እንዴ? አንተ እኮ ነው የገባው። እኔ ደግሞ ለአንዴና ለመጨረሻ ጊዜ ልንገርህ አይደል? አንተ ነህ እኮ ጣልቀህ የገባው ሰውዬ። እኔ ትዳሬን ይዤ በስነ ስርዓት ልጆቼ ልጄ እየኖርኩ ሳለሁ አንተ ነህ መሀል የገባኸው። ከኔ ኋላ መተህ መስለህ ወጥተህ ነበር እኮ ከህይወቷ ወጥተህ ነበር። በቃ አብቅቶለት ነበር። ያንተና የእሷ ነገር እኮ አብቅቶለት ነበር። እኔ አልከፈትኩም። እኔ እንደ ከፈትኩት እኔ ከሆስፒታል እየመጣሁ እዚህ አልነበር እንዴ? ገና ሲጀመር እንደውም ምናልባት ማለት ነው የገዛ ጓደኛ ገላው የገዛ ጓደኛ ደፍታው ማለት ነው እስር ቤት ትገባለህ፣ እኛም እንገላገላለን። ግን በመሃል በእኛ ምክንያት ራሱ ነው ችግሩን የፈጠረው። በእኛ ምክንያት ስለኔ መጥፎ ነገር ሲያወራ ምንድነው የምለው? መጥፎ ነገር አወራል ወራ። ለምንድን ነው ሰው ላይ እጅ የምታነሳው? የባላረኩት ነገር እንትን እያለኝ አይደል? እያወራ አይደል? ሰው ላይ ለምንድን ነው እጅ የምታነሳው እንዴ? ሲቀጥል ቤት በሰዓቱ እኮ ሲሰማሻል ሰው ስላንቺ መጥፎ ነገር አንተ መጥፎ ነገር አይደለም። የሰው ልጅ እውነታውን ሲናገሩበት ነው የሚበሳጨው። ሲጀመር እዚህ ጋር እኮ ነበርኩኝ እውነታውን ለምን ብዬ እመጣለሁ? እውነታውን ስለተናገረብህ ነው ያበድከው እንጂ ሌላ ነገር አይደለም። በትክክል ማለት ነው። እውነታውን መናገር ሳይሆን ባለመናገር ሰው ብዙ ያወራል። ስለሰው አይደለም። አንተ አንደበት እኮ ነው የሰማነው እኛ እዚህ ጋር ደውለሽ ያወራኩ ከራስ ወይ እኔ ቆይ ተንበርክኬ ለምን ምን ላድርግ? ቆይ ምንድነው የምትፈልገው? እስቲ ቆይ እኔ እንዴ ምን ሆናችሁ ነው እናንተ? እኔ የሚመስል በዓለም ላይ ያንቺ ነገር ሰባት አይነት አለ አይደለም? ሰባት ለምን 14 አይሆንም? ምን አገባኝ ነኝ። በቃ የኔን የሚመስልም ድምጽ ብዙ አለ። ምናምን አስመስለው ሊያወራ ይችላል። የሰማነው ስልክህንም አናውቀውም እኛ። አንተ ቆይ እንዴ ማንን ነው ለመሻወር የምትሞክረው? ህፃን ልጅ አረከን እንዴ? ስልክ ይጠለፋል እኮ ተራ ነገር ነው አይደለም? እሺ አመንክ በቃ ይቅር። እሺ ችግር የለውም። ቆይ አንተ እኛ ደህና የሞቀ ቤታችን ለማፍረስ ፍላጎት ነው ወይስ አንተ የሞቀ ቤት ለማፍረስ አይደለም? ከጀርባ የሆነ ተልእኮ አለ። ሌላ ማለት የሆነ እኛ ማናውቀው ጠላት አለ። የእሱ ተገዥ ነው። አንተ ተልእኮ አለ። ለምን መጣ ሲጀምር? እሱ ነው የመጣው። አንተ ነህ የመጣው። እሱ ነው የመጣው። መጀመሪያ ድርኩሽን አልነበርኩ እኔ አይደል ያዩሽ ነበር። እንጋባ ነበር ነበር። ምን አገባኝ ታዲያ? ጥላት እኮ ሄዳል። ጥላት ሄዳል። ጥያት አይደለም ሄዳል። ጥያት አይደለም ይልኩ ጥላት ሄዳል አትበል። ጥያት አይደለም ይልኩ ራሷ ነች የካደች። ለበላታችሁ ነው ከናንተ ጋር ትገናኙ እንጂ አንቺ ራስሽ ከደሽ ጥሉ ሄዳለሽ ታስረዳ። እኔ ይኸውልህ አንድ ትልቅ ስህተት የሚፈጠረው መቼ እንደሆነ ታውቃለህ? እኔ ያንተን ጀርባ ማጥናት ሲጀምር ነው። ከጀርባ ይሄኔ ትልቅ በጣም ትልቅ ተልእኮ አለ። ተልእኮ ደግሞ ማለት ነው እኛን ለማጥቃት እኛን ለማጥፋት በትክክል ከጠላት ሀለቃ አለ። አንተ ሲጀመር አንተኛ ይሄኔ እኛ እንደምናስበውም ላትሆን ትችላለህ።
አዎ ታውቃለች። በበፊት ህይወቷ ውስጥ ነበር፣ ግን እርግጠኛ ነኝ ረስታት ነበር። ለእሷ ያለ ፍቅርም አልቋል። አለ ፍቅር አለ የለም። ስለምወዳት ነው ሲድረስ የኔውን ነገር ነው እየጠየቅኩ ያለው። ጀመር መጀመሪያም የኔ ነበረች አይደል? ሲጀመር ማለት ነው አንተ ማድመጥ ስለማትችል ነው። አንድ ሰው ከ8 እና ከ7 ዓመት በኋላ ፍቅር ሊኖረው አይችልም። እንዴት ነው ማለት ነው? እኔ አልወድም። ለምን ነው የድሮ የሆነ መልካም ነገር እናስታውሳለሁ እንጂ ስሜት አይኖረኝም ለአንተ። ስሜት ከሌለሽ አንቺ ደግሞ ትልቅ ችግር ነው ያለሽ። ስሜት ከሌለሽ በተደጋጋሚ ማለት ነው እዚህ ሰውዬ አይደለም እዚህ ሰውዬ ህይወታችን ውስጥ እንዳይኖር ማረክ ትቺ ነበር። ያንቺ አለመኮሳተር ነው። ጠንካራ ለመሆን ጠንካራ ሆነሽ ኮስተር ብትይበት ወንድ ልጅ የሴትን ፊት እያየ ነው የሚመጣው። ታመሽ ነበር ብላሽኛል። በታመምሽ ሰዓት አንተ ወንድ ከሆንክ ለምንድን ነው ያላስወጣኸው በህይወት? እያንዳንዱን ቀን ሲመጣ የነበረው ሲቀጥል እኔ አንቺ ቅርኝልኝ ነበር እሱ ሲመጣ የነበረው ጥረስ አድርጌ ነበር። ከፈለግ እሱ ከህይወትህ ማስወጣት ትችል ነበር። አሁን ዛሬ እኔ ላይ ካሮጭ እኔ ባስወጣው ኖሮ አትድኝም ነበር። አንቺንም መነሻውን ያወቅንበት ምክንያት ምን ሆነሽ እንደነበረ ያወቅንበት ምክንያት ለምን እንደተረከብሽ ለምን ታማሚ እንደሆንሽ ያወቅንበት ምክንያት ሁሉ እሱ ሲመጣ ስለነበር ነው። እኔ ያለ ምክንያት ይሄንን ሰውዬ ቤት ውስጥ በተደጋጋሚ ምናልባት አምጥቼው ሊሆን ይችላል። ያለ በቂ ምክንያት ውጪ ላይ ማውራት ውጪ ላይ መጨረስ ስንችል አምጥቼው ሊሆን ይችላል። ግን ከዳንሽ በኋላ ደግሞ ጸበል ገብተሽ ከወጣሽ በኋላ ደግሞ ይሄ ሰውዬ እዚህ ቤት ለመምጣቱ ትልቁን ኃላፊነት የምትወስጂው አንቺው ራስሽ ነሽ። አዎ በመለስ ትችይ ነው። ምክንያቱም አንቺን ለማዳን ጥረት ሳረግ ነበር። ኃላፊነት የለም። አንተ ራሱ ማለት ነው የማትረባ ሰው ብትሆን ነው እንጂ ብትሆን ኖሮ እሱን ማለት ነው እዚህ ጋር ብድንም ባልደንም ብዙ ዋጋ ትከፍላለህ። ግን እዚህ ጋር ቤት እየከፈትክ እያስገባኸው ከኔ ጋር ማገናኘት ምን አስፈለገ? ያን አድርገህ ደግሞ ዛሬ ላይ እኔ ላይ መጮህ ማለት አትችልም አንተ ራሱ ማለት ነው። አንተ ደግሞ ፍቅር የለህም። የሆነ ሴራ አለ። ውጪ ሊሄድ ነው ሲጀመር ከውጭ ተባረረ ነው ውጪ ሊሄድ ነው ምናምን ብሎ ሲመጣ አትሂድብኝ አልሽው፣ እፈልግሃለሁ አልሽው። አይነን እዚሁ ልክ አልሽ ስለምትወደኝ ይሄንን ሁሉ ምን ቆርጠው ነው አሁን የምታነሳው? መናገር ስለምትወደኝ ነው። እውነታውን እኮ መሸሽና መደበቅ አንችልም። እያንዳንዱ ነገር መናገር ስላለብን ነው። አሁንም ይኸውልሽ እኔ ሴት ልጅ ስትደግፍ ከኋላ ብዙ ነገር ማድረግ ይቻላል። ከኋላ ደግፍኝ እኔንን ድራሹ ማጥፋት አያቅተኝም። ከምድረገጽ አልደገፍሽኝም። አብረሽ መሆን ነው የምትፈልጊው፣ እሱ ማየት ነው የምትፈልጊው። ውጪ ላይ ሁሉ እየተገናኛችሁ እንደሆነ እኮ አውቃለሁ እኮ እኔ። ማን ነው ቃስበል? ማን ነው? ምንድን አንተ ምን ትሰራለህ እዚህ? ኧረ ሳሚ እሱ አይደለም ዋናው፣ አንተ የራስህ ጉዳይ። ምን ነው? ብሶበታል። ኧረ ልጁ ብሶበታል። ማሹ እና ቆይ ተረጋጋ። አንድ ነገር ይሁን ችግር የለው። አንድ ነገር ይሁን አንድ ነገር ይሁንና ይሄ ልጅ ይሙትና እኛ ቤት እኮ ከሞተ እኮ ሲጀመር ሁላችንም ተጠያቂ ነን። በቦታው ነበራችሁ፣ አንተ ነበርክ፣ በቦታው ትጠየቃለህ፣ ሁላችሁም ትጠየቃላችሁ። እኔ ብቻ ነኝ አልነበረ። አንድ ነገር ወይኔ ምን ሆነ ነው? እንዴት ሆነ? አልነካም ነው? አትናገርም? ዘለልዘ ብሶበታል። ሐኪሙ ቆጨ ልጅ የሆነ ነገር ቢሆን ይሁን። እንደውም ምንም የሆነ ነገር የለም። ያ ምስኪን ደግሞ እኮ ብዙ ነገር ነበር፣ መረጃ ብዙ ታሪኮች መረጃ የሚነግረን ብዙ ነገር የሚያደርግልን እሱ ነበር። በእናትህ እና እኔ የሆነ ነገር ከሆነ በቃ የሆነ ነገር ከመሆኑ በፊት እኛም ወደ እስር ቤት ከመግባታችን በፊት ተለቃቅማችሁ ነው የምትገቡት። እኔ የለሁበትም በቦታው በሰዓቱ እኔ የለውም። አንተ ሰው ሁላችሁም አንተ ደግሞ ዋና ወንጀሉን የሰራው ሰው ነው። እንኳን እንደዚህ የራሱን እንትን ያገኘው ምን የማይሆን ነገር እያወራ ነበር። ልኩን ያገኘው ምን ይሁን? አንተ በጣም ተጎድተሃል እንዴ? እኔ የሆነ ነገር ነው። እሺ አንተ ማለት የራሱን የሰራውን ያገኘው ኦክሲጅን ያለው እና ታዲያ የማይሆን ነገር እያወራ አይደል? እንዲለሰው በቃ ተረጋጋ። የማይሆን ጥፋት እያስያዘኛ ላይ
ውሸት ዘባል አሁን የምታረገውን አድርገህ ሄደህ ቶሎ ብለህ ማለት ነው እንደቆለፍከው ቶሎ ብለህ ሄደህ ታድር ነው አይደል? ሲጀመር እኛ ሆስፒታል አይደለም መሄድ ያለብን ቶሎ ብለን እናሳስር እሱ አመልክት አጠገቡ ሆነ ነው ማህሰራ ለማሰር ወራት ያለብን ባለም የትም አያመልጥም እንጋደላታለን እኔ ከሱ ጋር ምንም አልነጋገርም የትም አያመልጥም ሲጀመር ትላንት ለሰራው ወንጀል ትታሰራታለህ ደውለህ ነው የምትልከው ምን ይፈጠር ነው እንዴት ሰው ለመግደል ለምትመጣው እዚህ አንቺ ጋር ያልጨረስነው ብዙ ነገር አለ አንቺ ጋር እንዳታተውሽ ማለት አከዘረዘ ዝም ማስበለው ካስወጣ እስከዛሬ ድረስ ዝም ያልኩት ማይወሰደናሽ ላለመንካት ብዬ ምንድነው ምን አርገ ሲጀመር አንተ ታውቃለሽ ያረክሽውን ታውቃለሽ ባለፈው አርግዣለሁ ብለህ እኔ ግራ እየገባኝ ነው ምንድነው ሚስጥሩ አይደለም አንተም በኔም በቤተሰቤ ላይ ብዙ ነገር ጋር ባለፈው ለሷ ብዬ ብዙ ነገር አረኩ ምንም ይገባት ሴትዮዋለሽ ባለፈው ስለ እርግዝና ሲያወራ አንቺ መተሽ አርግዣለሁ ያልሽው የውሸትሽን እንደሆነ አረጋግጥን ሆስፒታል ሄደን እርጉዝ እንዳለች አረጋግጥ አስገድዶኝ ነው አልሽ ብለሻል አላልሽም አስገድዶኝ ነው ብለሻል አይደል ስለዚህ ሰው ደግሞ ያለ ምክንያት አስገድደው አንቺ ያገኘሽ የምታወሩ እዚህ ቤት እንዲመጣ የምታደርጊው የሆነ ያስገድደሽ ነገር ምንም የመጨረሻ ያልካታስፈራራ እንዴ አሁን በግልጽ ነው የምጠይቅሽ ከኔ ጋር ትሆኛለሽ አትሆኝም ምን ማለት ነው ማትሆኚ ከሆነ ራስሽ ላይ ችግር እንደተመጣምሽ ያም ችግር ነው የምትፈጥረው ምን ልታመጣ ማትሆኚ ከሆነ ራስሽ ላይ ችግር እንደተመጣምሽ እሺ ምን ስታመጣ ነው ያለና ምን ልታመጣ ነው በጉልበት አይደለም በስነ ስርዓት እየነገርኩሽ ነው በስነ ስርዓት እየጠየቅኩሽ ወንጀል ሰርቻለሁ ሰው ስገላ ይቻላል እንዳሳይሽ ነው የምፈልገው ወንጀል ወይ ወንጀል ከሰራው አሳይኝ እየተዘበነንሽበትን ላሳይሽ ምንድነው እሱ የምትለው አልገባኝም እኔ ምን ሁለታችሁ ምን እያወራችሁ ነው ምንድነው ያስፈራራሽ እኔ በህይወቴ ሲጀመር ማለት ነው በህይወቴ ማንም ሰው ልውል ፍቅረኛ ይዘን ይለቀል አለቀ ይሄ ደግሞ በፍቅረኛ መኖር ድሮ በጣም በኩራት ነው ደስ የሚለኝ ምክንያቱም አፈቅራለሁ ዛት በቃ ምንም ሌላ ነገር አዲስ ነገር አይኖረው አሁን ዛሬ ላይ መጥተህ ግን ህይወቴ የምትበጠብጥ እኔ ያውልህ ቆይ ሲጀመር አሁን ሙሉ ነገሩን ነግሬልሻለሁ ዝም ስታርገሽ ከዛ በኋላ ምን ማለት ነው አንተ እንደበለቅ አሳያችኋለሁ ሚስጥር አረጋለሁ ምናምን ብለህ ዝም ብለህ ተሰክሳለህ ሳክስ ነው እውነተኛ ነገር አይደለም እናንተ ሜር ያለብን እውነተኛ ነገር አይደለም በጭራሽ ማለት ነው ሲቀጥል ይኸውልህ ከዚህ ሰው ጋር ሳይን የምትሄደው እና ታዲያ ብቻዬን ማን አልቀመጥም ይኸውልህ ልውል ከእንግዲህ ማለት ነው ይሄን ሰውዬ እንዴት አድርገን ማስወገድ እንደዚህ ፊት ለፊቱ ነው እንደምታወራው ይጨርሳል አሎንም ማለች አንተ ሴት ልጅን በጉልበት እያስፈራራ ነው እንዴ አንቺ ወረዛ ሄደ ታስታውሳለህ በታመመችበት ሰዓት ቤተክርስቲያን በገባችበት ሰዓት የታመመችውን እንትን በዛ ሰዓት በዛ ሰዓት ያረግሽውን ነገር አታስታውሽም ያኔ ታመመችውን እንዴት ነው አንተ ያለፈውን ነገር እያነሳ ለምንድን ነው ወደ ኋላ እንድትመለስ የምታረጋት ቪዲዮሽን ፖስቼ ጉድ እንዳላረግሽ ታይ ከኔ ጋር ብትሆኚ የምን ቪዲዮ ነገላ ደግሞ ከኔ ጋር አትሆኝም ትሆኛለሽ ታማ በስነ ስርዓት እየጠበቅናት ነው ውሸት ለምታወራው በስነ ስርዓት ጠበቃቸዋል እና ታረኛ ጋር ነበረች ቪዲዮን እንዳሳይ ነው የምፈልግ ቅሌትሽን ላከናንብሽ የምን ቅሌት ምንም የለብኝም ናውጣ በእናትህ ምንድነው የምትለኝ አንተ ማታምነኝ ከሆነ ታያለህ ምንም ውጣይ ምንም የሚታይ ነገር የለም ውሸትን ነው ቅሌት ካለብኝ አሳይ አንተ ውጣ እያልኩ ነው እኮ ያማን እንደከፋ አሰጣለሁ እኔ ያሳያለሁ ቅሌት ምንድነው እሱ የምታሳይ ምን ይዘህ ነው ባለጌ ነኝ እንዳንተ ባለጌ መሰልኩ ስድ ሳሚ መጀመሪያም ይሄን እንትን ለማለት አይደል እኔ ሳሚ ምንም ቅሌት የለብኝም ምንም ቅሌት አንተ ገና ብዙ ነገር ታደርጋለህ
ሚስቴ ናት የምትላት ሴት ነች እንደዚህ የምታረጋት። ምን አደረኩ? ታምሜ በነበር ሰዓት ምንም ባረግ እኔ ምንም የሚያገባኝም ምንም አንተ ከኔ ያመጣው በቃ አያ ታዲያ እያየህ ነው ሳሚ ከኔ ያመጣው ታመሻል እያለ እኮ ነው። ታምሜ ምን አደረኩኝ? አለቀ። ምንድን ነው አንተ? እግዚኦ ይሄን ይዞ ነው አኔ እቺ ነው ሚስቴ ብለህ የምታወራው ታዲያ ልቀቀኝ። ምንድን ነው ማጠፋ? አጥፋው። መጀመሪያ ተናግረን ነበር። አጥፋው። ምንም ሲጀመር እዚህ ብታጠፉ ይዛችሁ ብታጠፉት እራሱ ሌላ ጋር አጥፋው። ሌላ ያስቀምጡት ቦታ እዚህ ብታጠፉት ምንም ታማ ችግሩ እሱ ነው። አስቀምጦት ነው የሚሆን። እንዲህ አይነት ፋይልማ ያስቀምጣል ሌላ። አጥፋው። አንቺ ምንም ሳታድጊ ራቁትሽን ቀርጾሻል። ታመሽ ራቁትሽን ቀርጾሻል። ከሱ ጋር አይደለም ብቻሽን ራቁትሽን ቀርጾሻል። እንደሱ አይደለም ልሁን፣ እንደዚህ አይደለም ልሁን፣ እንደዚህ አይደለም። ምንም አታመጣም። አሁን አታስጠፋውም እኮ ሌላ ቦታ ፋይሉ አለ። አሁኑኑ ማስለቀቅ ይችላል። እና እንደዚህ ነው የምታረገው። አንቺ ትንሽ እንኳን አታውቂም። በሰዓቱ ትንሽ እንኳን አታውቂም አይደለም። ታመሻል፣ ግን ትንሽ እንኳን አታውቂም። ለምን ልብስሽን ታወልቂያለሽ? ሳሚ ለሚዲያ ነው የምለቀው እኮ አለ። ምንድን ነው የምትፈልገው? ቆይ ተረጋግተሽ ጠይቂ። እሺ ምንድን ነው ማድረግ የምትፈልገው? እንደሱ አይደለም፣ እንደሱ አይደለም። ገንዘብ ከሆነ የምትፈልገው እባክህ ገንዘብ ከየትም ወርጄ አመጣልሃለሁ። በእናትህ እኔ የሚስቴን ነገር ምንም እንድታረግብኝ አልፈልግም። የገንዘብ ችግር የለብኝም። ገንዘብ ፈልጌ ነው እስካሁን እዚህ ቁጭ ያልኩት። እሺ ምንድን ነው የምትፈልገው? በቃ እሷን እኔ ብቻ ማድረግ ነው። እንደዚህ አይደለም ፍቅር፣ እንደዚህ አይደለም። ተነሽ። እንደዚህ አይደለማ፣ እንደዚህ አይደለም፣ እንደዚህ አይደለም። አጠፋም ይለቅብሻል። ቪዲዮውን ከመልቀቁ በፊት ከዚህ ነው ማጣት የምፈልገው፣ ከዚህ ነው ማጣት የምፈልገው። ይኸው አጥፉ። ከዚህ ግን መረጃ እዛ እንዳለው አንድ ነገር እዚህ ጋር ብቻ አይኖረውም። እሱ ሕፃን ልጅ ነው እንደ ቪዲዮ እዚህ ብቻ አይኖረውም። ምንድን ነው የምትፈልገው? አሁን በትክክል የምትፈልገውን ነገር ንገር። ስንት ብር ነው የምትፈልገው? በእናትህ እኔ ገንዘብ ወድጄ አይደለም የመጣሁት። ገንዘብ አትበለኝ። ገንዘብ ወድጄ አንተ ነህ ጣልቃ የገባው። ነገር ፎን ቢል እኔ እኮ ፍቅር የለኝም ብዬ እኮ ነገርኩሽ። እኔ እስካሁን አፍቅሬሽ ነበር ዝም ያልኩት። እንደዚህ አይደለም። በስነ ስርዓት ተረጋግተን ምን እንደሚፈልግን ጠይቀው። ምንድን ነው የምትፈልገው? ቆይ የታመመች ሴት ቪዲዮ ቀረስካት አልቀረስካት ምንድን ነው እሱ? ለምንድን ነው ንገረኝ። ፍላጎትን ንገረኝ። ምንድን ነው የምትፈልገው የሚለውን ማሰማህ አይደል እንዴ? እኔ አብሬክ እንዴት ነው ሎን የምችለው? አፍቅሬያት ነው የመጣሁት እዚህ ድረስ። እሺ ምን ላድርግ? እሺ ከሰዎች በቃ የምፈልገው ሌላ እናደርግልሃለን። ግን አይደለም ቆይ ሌላ ነገር ስጠኝ፣ ሌላ ነገር ጠይቀኝ። በቃ እሷን ልውሰድባት በለም፣ በምንም አልደራደርም። ሌላ ነገር ግን ጠይቀኝ። በቃ ሌላ ነገር ነው የምፈልገው። እሱን ጠይቀኝ። ሌላ ነገር አንቺ ቁልፍ የለም ታይዋላ ዳኒ ወጣ አልወጣ ፋይል ውጪ ላይ ካለ ምን አምጪ ቁልፉን የሚሰማ ከሆነ ማለት ነው። በቃ ወይ ቁልፉን እኔ በቃ በእነዚህ በህፃናት ብለን በቃ ልጆቼን ላሳድግ ልውል አይደለም እኔ ልጆቼን ላሳድግ ልጆቼን ወለቀዋል። ስጪ ቁልፉን በቃ እንደ ቤተሰብ ማለት ነው። ቆይ አምጣው ቁልፍ። እንደ ቤተሰብ ሁላችንም ተሰብስበን ትልልቅ ሰዎችን ተሰብስበን ውሳኔያችንን እናሳውቃለን። እስከዛ ግን ነገርኳችሁ። እኔ ምንም የምታገሰው ነገር የለም። ለምን ቁልፉን አትሰጠኝ? ቁልፉን ስጠኝ። ሳሚ ያረጋግጥ እኮ እናስብበት እያልኩ እኮ ነው። ምንድን ነው የሚያስብበት ሲጀመር ማለት ነው? አንተ ዞር ወደዛ ባካ። አንተ ነው ሲጀመር ይሉ የምታስደፍረኝ። ምንድን ነው እሱ? እኔ ነበርኩ እኔ ምን አቀላለሁ? ከዛስ ነው ወላንሳ ከምትባል ሰይጣን ጋር ተባብሮ ነው እንደዚህ ያደረገው። እሺ አስተካክለዋለሁ። እኔ ራሴ አስተካክለዋለሁ። ዞር አስተካክለዋለሁ።
በእግዚአብሔር በቃ ለምን እሱ አይለመንሽም ምን ያስተካክል እኔ ምንም ሰማው ማዳምጥ ነው ኦዲያ ካለው ያለ እኔ ለምኛት ነበር የኔ ለምናቴም ለምንሽ ነበር አሁን በራስ ሲደርስ እኔ መለምን ጀመርሽ አይደለም ልጅ አሞሽ ነበር አይደለም ይሉ አሞኝ ከሆነ እንደዚህ ያደረገው አንተ ሞተክ ነበር በቤት ውስጥ እኔ የለሁም ብኖር እንዴት እንደዚህ ያደርጋል እና ስለዚህ በቃ እኔ ለላንተ ማለት ነው በቃ በእግዚአብሔር በምንም ነገር አሁን በራስ ሲሆን ነው ለምን እኔ መለምኝ እኔ ዛሬ ስለምንሽ ነበርሽ እኔ አሁን ሰው ፍቅር ሰለምን ሲቀጥል ነበር እርግጠኛ ነኝ እኔ ድብቅ ካሜራ አስቀምጦ እሱም የለም አንቺ ልብስሽን ኖርማል እየቀየርሽ ነው እንደዚህ የሚያደርገው በቃ በእግዚአብሔር አንተ በአንድ የሚሆን ነገር አይደለም እዘንላት ተረጋግተን ምን እዚህ ባስጠፋው እዛ እኮ አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽኝ እየመረሳዘንሽኝ ምን ልሆን ጨነቀ እንደ መጠርጠሬ አልቀነሰም ፍቅሬ